ሰሞኑን ደግሞ ከአዳዲስ ክስተቶች ያው እያንዳንዱ ነገሮች የተያያዙ ናቸው። ቅድምም እንዳልኩት ስለ አብይ አዳዲስ እውነቶች ከግራም ከቀኝም እየወጡ ነው ያሉትና አንድ ላይ ነው የምጠይቅ ሰብሰብ አድርጌ። አንደኛው አቶ ታዬ ደንዳ ያንን ቃለ ምልልስ ካደረገ በኋላ አሁን እስር ቤት ነው ያለው። ከዛ በኋላም እና አቶ ገዱም በሌላ መልኩ ሰሞኑን አንዳንድ አዳዲስ ጉዳዮች ስለ አብይ ነው ዞሮ ዞሮ የሚያወሩ ስለ አብይ ነው። ስለ አብይ አመራር ስለ ሚኒስትሩ የሚወጣው ስለ አብይ ስለነገራቸው ለህዝብ ስላለው እይታ ስለ ሀገር አስተዳደር ስለ ፍልስፍናው ስለ አወሳሰን ስለ ውሳኔ አሰጣጥና ወዘተረፈ ነው እየሰጡ ያሉትና በዋናነት አብይ ላይ ያነጣጠረ ነው። እነኚህን እውነቶች አንተ እንዴት ነው የምታያቸው የሚለውን ነው አንድ ላይ ሲገጣጠም እንዴት ነው የምታያቸው? አንደኛ ሚስጥሩ አይደሉም። በነገራችን ላይ በግለሰብ ደረጃ በጣም አንዳንዶች ናቸው። አብዛኞቹ ታዬ ያላቸው ነገሮች አንዴ የተባሉ አይደሉም። ለአንድ ሰው ለአንድ ወገን ለአንድ ቦታ ብቻ የተባሉ አይደሉም። ገዱም የተናገራቸው አንድ ቦታ ብቻ የተባሉ አይደሉም። አብይ እንዴት አስዩ ያደርጋል መሰለህ? በግለሰባዊ ደረጃ ያደርግ ነበር። አሁን በእኔና በሌሎች ሰዎች መካከል በራሱ ሚኒስትሮች መካከል እንዲህ አይነት ነገር ያደርጋል። ሰዎች የሚነጋገሩ አይመስለውም። ኦፍኮርስ በእኛ ፖለቲካ ባህልም ብዙ የመነጋገር ባህል የለም እና ለምሳሌ እኔን አግኝቶኝ እኔ እናንተ የምንቀራረብ ከሆነ እኔን አግኝቶኝ ስለ አንተ የሆነ ነገር ይልና አንተ ስትመጣ ደግሞ ሌላ ነገር ይላል እና እነዚህ ስለ ብሔር፣ ስለ ሃይማኖት፣ ስለ ቡድኖች የሚናገራቸው ነገሮች ብዙ ሰዎችን ሰብስቦ የሚናገራቸው ነገሮች ናቸው። እነዚህ እኮ አሁን ሾክ የሆነው ታዬ ስለተናገረው ነገር ብዙ ሾክ የሆነው ሰፊው ህዝብ ነው እንጂ ኦርደሪ ሰው ነው እንጂ በተለይ በብልጽግናዎች ውስጥ these are open secrets። ትናንት አንዳንዶችን የራሱ ማቃቸውን ነካክቼ ነበር። ለምንድን ነው ምን ለማትረፍ ነው ታዲያ በሰፊው ህዝብ መካከል ላይ የሚናገረው? የምስጥሩ ለአንድ እንዳልከው አንድ ነገር ነው፣ ግን ሰብስበ ብዙ ሰዎችን ሰብስበ ካድሬዎችን ሰብስቦ የሚናገርበት ምን ለማትረፍ ነው? ለምሳሌ ሎጂክ እኮ ብዬ ነው አይደለ? it is logical totally ምን ለማትረፍ there is logic in madness ነው there is method even in madness አይደለ የሚባለው? you see በሀገራችን ውስጥ በህዝባችን መካከል ፍራክቸሮች አሉ አይደል? ክፍፍሎች አሉ። እነኚህ ክፍፍሎች ነው ሽብልቅ እየከተተ የሚያሰፋው እሱ። ምሳሌ ኦሮሞዎችን ከሰበሰበ ስለ ኦሮሞ ጥሩ ጥሩ ነው ይናገራል። ይሄን ላደርግላችሁ ነው ይሄን ላደርግላችሁ ነው ይላል። ስለ አማሮች ደግሞ ክፉ ይናገራል። አማሮቹን ሲሰበስብ ደግሞ ይሄን ነገር ለእናንተ ነው ማረገው። ትላንት ጽፌዋለሁ። ለምሳሌ አሁን ለምሳሌ ዶክተር ዳኛቸው የተናገረውን አይተሃል አይደል? ሸገር ከተማን ያቋቋም ነው የኦሮሞን ፖለቲካ ከአዲስ አበባ ፈንቅለን ለማውጣት ነው። ኦሮሞዎቹን ሰብስቦ ግን የነገራቸው አዲስ አበባ የአማራ ዶሚናንስ ስላለባት እንዳትሰፋ እንደ ዶነት እንደ ዶነት ልንከባት ነው እና ኢሬሌቨንት ልናረጋት ነው በሂደት ነው ያለው። ኢሬሌቨንት ልናረጋት ነው። ነው ሲክሬት እኮ ህዝብ እኮ ሰብስቦ የሚናገሩት ነገር ነው። ዳት ወርክ yes it works እኮ ለምን ህዝቡ ከማዶ ወዲህ ማዶ ቁጭ ብሎ ይተማማል ይናደዳል እንጂ የዲሞክራሲ ምህዳሩም ስለሌለ የፖለቲካል ዲስኮርስ የዲቤት ሆሪዞንታል ዲቤት የለም። አየህ በኢህአዴግ ጊዜም ቢሆን አንድ ያደረጉት ምንድነው ፌደራሊዝም ፈጠሩ። ግን እያንዳንዱ ፌደራል ዩኒት እያንዳንዱ ብሔር ከማከሉ ጋር ነው እንጂ ግንኙነት ያለው የጎንዮሽ ሆሪዞንታል ኢንተራክሽን ኮኦፐሬሽን ኮምፒቲሽን የለም። ካለም ደግሞ ሴንትራሊ ማኔጅድ ነው የሚሆነው። አንድ ነገር ከዚህ በፊት እኮ ነገር ያለው ለምሳሌ የኦሮሞና አማራ ሊቀን ድርድር ንግግር ነበረ 2000 ሌንጮ እና የአማራ መማክርት ማህበር ምናምን ሲያካሂዱ የነበረው ትዝ ይላል። ያንን ያስቆመው አብይ ነው። ከዛ በኋላ ከእስር ቤት ከወጣ በኋላ እንደገና ጀመር ነው የነሱ ሰዎች አሉ። አክቹአሊ በሚኒስትሪ ኦፍ ፒስ ስር አቶ ብናልፍ አሁን ዲሲ ያለው ያውቀዋል። ሌሎች ድርጅቶችም አሉ። መጀመሪያ አይፊ ተባለ። ቀጥታ ለሱ ተነግሮት ነው ፍቃድ ከሱ ተወስዶ እንዲማይተመ አይቻልም ብሎ ስላሰበ ይሄ እንግዲህ ፋኖ ትጥቅ ሳያነሳ ነው ባይዘው ገና ሪቶሪኩን ትያለ ሲመጣ
እነ ክርስቲያን እነ ምናምን ተሳትፏል ወይ ሊታሰቡ ፕላኔት ያዘ ነበሩ? አንድ እና ሁለት ስብሰባ ተካሂዶ ስብሰባው ኮንስትራክቲቭ መሆኑ ሲታይ የሶስተኛው ስብሰባ ላይ መሰለኝ የብልጽግና ሰዎች በሙሉ እንዲቀሩ ተደረገ። በዛው ገደሉት ማለት ነው። he doesn't want ግለሰቦችም እንዲነጋገሩ ቡድኖችም እንዲነጋገሩ አይፈልግም። create that rift ሰሞኑን ወልቃይት እና ዌስተርን ትግራይ ላይ እየተጫወተ ያለውን ጌም ብታየው that's what he does ይሰራል፣ ግን ሸልፍ ላይፉ አጭር ነው እንዲህ አይነት ነገር። ምክንያቱም ፈረንጆች እንደሚሉት አንዳንድ ሰዎችን አንድ ባንድ ለረጅም ጊዜ ልትሸውዳቸው ትችላለህ። ሁሉን ሰው ደግሞ ሁሌ ልትሸውዳው ትችላለህ እንዴ? አትችልም። አሁን በጣም ፍርስትሬት ያደርጋቸው ስለታየ ንግግር በጣም ፍርስትሬት ያደርጋቸው ለምን እንደሆነ ታውቃለህ? ቢኮዝ ይቺን ካርድ አበላሸበት። ብዙ ሰው ለምን መሰለህ የማይናገረው? ይሄ እኮ ታየ የተናገረው ነገር ሚስጥር አይደለም። በነገራችን ላይ ሰዎች ታየ ሚስጥር አወጣ ይላሉ። ስኖት ሚስጥር እኮ ለታየ ይሄኛውን ነው እንዳውም እንዳልከው። ስለዚህ ሚስጥር ካልሆነ ይሄኛው ጀዋር ይሄ ታየ የተናገረው ማለት ሀቅ ነው ሙሉ በሙሉ ታምንበታለህ? ለምሳሌ ይሄ እነገሌን ላጠፋ ነው አለኝ። wait I will show በአካባቢው ፖለቲካ ነው ሲምጣት ምናልባትም የሚሆነው ፊልም ማይታወቅ አማራ ላጠፋ ነው ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራ ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው እንዴ? እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልፈልግም አልኩ። እንደዚህ አይነት ነገር አይደለም አልኩ። ጥያቄ ደነገጠ። ይሄኛውን ነው እንግዲህ አንዱ ምስጢር አይደለም ምስጢር ወጣ የሚባለው ትልቁ ቦምብሼል ይሄ ነው የሚያስደነግጠውና አንተ ሙሉ በሙሉ እንደወረደ ተቀበለዋለህ። አማራን ላጠፋ ነው ህዝብን እንደዚህ ኮሌክቲቭሊ ያጠፋው ነው ብሎ የተናገረውን ማለት ስለምቀርበው ከአብይ ጋር ኢንተራክሽን ስለነበረ በግልህ ሰውየው እንዲህ ይናገራል ብለህ ታስባለህ ወይ? ባህሪውን ስለምታውቀው ሞገስ ይሄ እኮ ምስጢር አይደለም። ይሄን ያልሰማ የኦሮሞ ሊግ እኮ የለም እንዴ? ሰው ተፋፍሮ ተፈራርቶ ዝም አለ እንጂ he says this to everybody. ምን ነበር ለአማራ ሊቃን ሲል የነበረው 2019 አካባቢ? ታላቋን ኢትዮጵያ ለመልሳት ነው። እነኚህ ብሔረተኞች እነኚህ ዘረኞች ላጠፋቸው ነው። ተመልሶ ግን እኛ ጋር በብላት እየሸወርኳቸው ነው። ታገሱኝ። ሎክ ታየ ያለውን ነገር የብልጽግና በተለይ ኦሮሞ የሆነ የብልጽግና አመራር ኦሮሞ የቢዝነስ ኤሊት ያልሰማ የለም። አንዳንዱ ሎክ 100 200 300 ሰው ባለበት ስለሚናገር ሚስጥርም አይመስልህምና ወጥተህም አትናገርም። ምክንያቱም በአንተ ሰርክል ነው የምትናገረው። አንዳንዱ ወጥቶ የመናገር እንትሩም የለም። ሌላው ይፈራል፣ ሌላው ያፍራል። አሁን እኮ ብሶ ሲመጣ ገፍቶ ሲመጣ ነው እንጂ ብዙዎቻችን መናገር የጀመርነው ለሀገር ለህዝባችን ለኦሮሞ ህዝብ ያለው አደጋ ይታየ ሲመጣ ነው እንጂ እኮ መናገር የጀመርነው አሁን እኮ አይደለም። ይሄን ማለት የጀመረው ሞገስ ይወሰን እንትን 2018 እኔ ከስር ከወጣ በኋላ አላገኘሁትም፣ ግን ሙቹዋል ፍሬንድስ ሲያገኙት ነበር። ለምሳሌ አሁን ሰሞኑን የሚነዳውን ይሄ የሰሜንና የደቡብ ነገር ለፈረንጆች ሁሉ እኮ ይነግራል። በቃ ሰሜንን መደጎም አቅቶናል ይባሉ የዌስተርን ትግራይ የወልቃይት ጉዳይ እንዳይፈታቁ ወጥሮ ሌሎቹም ኦፍ ኮርስ እሱ በቀደደላቸው ቦይ ሄዱ። የሚፈልግበት እኮ ትራለው
እስቲ ለምሳሌ በአንተ ኢንተራክሽን እንውሰድና ከእስር ቤት በፊት እንዳልከው መጽሐፉን ያው አንብቤ ባለፈውም ስላቀረብን የተወሰኑ ያወጣቸው ነገሮች አሉ። ከአንተ መከበብ ጋር ተያይዞም እነኛ አማሮች መጥተው አንተ በአይሲሲ እንድትፈለግ ይፈልጋሉ፣ እንድትታሰር ይፈልጋሉ። ለምሳሌ እንደ አንድ ሚስጥርም ሊወሰድ ይችላል። እሱ ራሱ መጽሐፍ ውስጥ አለ። ከዛ ውጪ ግን ከእሱ ጋር በነበረ ግንኙነት ከእስር በፊት በነበረ ግንኙነት ይሄንን ሊል ይችላል ብለህ ምናልባት የምትጨምርልን ወይ ሚስጥርም ባይሆን የምትነግረን ነገር ይኖራል ወይ ነው የሚያጠናክር? አብዛኛው ደባሪ ነው ለሚዲያ አይሆንም። አንድ ትላንት የጻፍኩትን ብቻ ልንገርህ። ያን ባደረጉ በማግስቱ አንድ የሚቀርበን ሰው ለሁለተኛ የሚቀርበን ሰው ደወለለ። አጠገቤ መጥቶ ደወለለ። ራሻ ነበር። እኔ አላውቅም። ያው በህገ መንግስቱ መሰረት እኔ በሌለውበት ስልጣን የሚይዘው ምክትል ጠቅላይ ሚኒስትሩ ነው ያዘዘው። ይሄ ኦሮሞን ለማባላት በጠላት የተሸረበ ሴራ ነው ያለው። የዚህ ትርጉም ከባድ ነው እንዴ? it was very clear። ይሄ ብቻ እኮ አይደለም numerous cases። ይሄ እንትን ዝም ብሎ እንትን ማድረግ ስለማልፈልግ እኔ ብቻ አይደለም actually ብዙ ሰው መናገር የማይፈልገው ለዚህ ነው እንጂ ግልጽ እኮ ነው። በብዙ ደግሞ እኮ ሴንሰርድ በሆነ ሜጀርድ በሆነ መልኩ አይደለም የሚያደርገው። ምን ያስፊም ያደርጋል መሰለ? አንተ ሲያናግር ብሔርህን፣ ሃይማኖትህን፣ ፍላጎትህን ትንሽ ገረፍ ገረፍ አድርጎ ኢንፎርሜሽን ይዝና አንተም ትጠላለህ ብሎ ያስባል። ደን አንተ ያንተ ወገን እያሞገሰ አንተ የምትጠላውን ያጥላላልህ። ስንቴ ነው እኔ ሊገሉህ አስበዋል። በኦሮሞ ውስጥ ራሱ ሴኩሪቲ ጨመረለት። ይሄ ልጅ ወለጋዎች ሊገሉት ነው። Really? Oh yeah. So many times. ገና ብዙማ ትሰማለህ እኮ we don't want to waste on this kind of stuff. Yeah. My point is this። እኔ እንደው መጽሐፍ እንትን አልፈልግም። by the way መጽሐፉ አውጥቼው ነው በጣም ለመናገርም ስለሚደብር አንዳንዱ ሰውም ላያምን ይችላል ብዬ ነው ያስወጣሁት። አሁንም እኮ እየከበደኝ ነው። እኔ ራሴ አንዳንዱ ሎጂኩን ለማዳመጥ እንድትረዳኝ ደጋግሜ የምጠይቅ ምስጢር እንድትዘረግፍ ሳይሆን እንድታጠናክርልኝ because I couldn't process it። እንዲህ ሰው ሀገር የሚመራ ሰው እንደ ሞገስ honestly ከሌን የሚባል ህዝብ ላያጠፋ ነው ኮሌክቲቭሊ ስል ፕሮሰስ ለማድረግ ለመቀበል እንዳልከው ሜጀርድ በሆነ መልኩ ሊናገር ይችላል። የሰሜንን ኃይል እንትና ቡድን ወይ ፓርቲ እንዳይመጣን ስልጣን እንዳይነጥቀኝ ሊል ይችላል። ግን ህዝብን እንደ ህዝብ ወይ ወለጋን ላጠፋ ነው ወይም ደግሞ አጠቃላይ በብሔር አማራን ላጠፋ ነው ይላል ሀገር የሚመራ ሰው የሚለውን በራሽናሊቲም በኢራሽናሊቲም አስቤ ስላልገባኝ ነው። ጀዋር ቃሉ ምን ቃል እንደተጠቀመ ታየ ነው የሚያውቀው። but the fact that ኦሮሞን ሲያገኝ አማራን ለማዳከም አማራን ለመደቆስ የአማራን ትሬድ ኒውትራላይዝ ለማድረግ እንደሆነ ሁሌም ይናገራል። አማራን ሲያገኝ ከኦሮሞ ብሔርተኞች ከኦሮሞዎች የሚመጣውን ነገር ለማጥፋት ለማዳከም ትናንት እኮ ሰው ያለው ለአብንና ገዱን እንትናን አንዳርጋቸውን ጠይቃቸው አንድ ጊዜ ቲንክ 2019 መሰለኝ ቤቴ ያው አሜሪካ የምንተዋወቅ ነበረ እና ቤቴ ጋብዣቸው ተወያየን። ያን እንግዲህ የጦርነት እንትሩም እንትን እያለ ነው እንቀራረም ነገር ይሄን ሰማ። አንተ ራስን ትጥላለህ፣ ለእነኚህ ሰዎች ካንተ የበለጠ ጠላት የለም፣ ካንተ የበለጠ ጠላት አይሆንም፣ ያጠፋል። በተለይ ምግብህን ደግሞ ምግብ አብረህ ትበላለህ እንዴ? ተጠንቅቅ ምግብህን። መቼ የሆነው ከለውጡ በፊት ነው ወይስ ከዛ በኋላ ነው? 2019 አሜሪካ ሄደ ማለት ነው። የተመለስክ ጊዜ አሜሪካ ሄጄ መሰለኝ 2019 I don't remember the months። እሺ እነሱ የበለጠ ሊያስታውሱ ይችላሉ። እነሱን ደግሞ አግኝታቸው እሱማ ዋና ጠንቅ እሱ ነው ደፋዋለሁ ነው ያላቸው። ጠይቃቸው። by the way በአማራና ኦሮሞ መካከል ብቻ አይደለም፣ በኦሮሞ መካከል በግለሰቦች መካከል I can tell you so many stories በግለሰቦች መካከል ከሌንዲያለህ በማለት by the way it worked እኮ
ለምሳሌ አሁን ትላንት ይሄን ነገር መጻፍ ወሰንኩት አንዱ ታየን ለማስዋሸት ታየ ዋሸ ለማለት ለዲስክሬዲት ለማድረግ የሚሄዱበት ሁለተኛ ባይ ዘ ዌይ በብልጽግና ሊቃን መካከል እኮ እነሱ በተለይ እሱን ወደሱ የሚወዱት የሚያምኑበት ሰዎች እንደ ጥሩና እንደ ስማርት ታክቲክ እኮ ነው የሚያዩት ይሄንን they admire him እኮ ለዚህ you know even ይሄ ለምሳሌ ስለ ሰሜን እዝ አለ የተባለው ታየ ተናገረው ብዙ ሰው ነው የሰማው እሱ is that the fact ማለት እኔ ነኝ የመጣሁት ወነሱ ናቸው እሱን ፋክት እንተዋለን ለወደፊት ለምንድን ነው እሱ እንደዛ ያለው አንደኛ ብሪሊያንት ነኝ ወጥመዱት ከተትኳቸው ለማለት ነው he want to impress ካድሬዎቹ ሌላውን ታየ ባለው የተናገረው ብዙ ሰው አቴንሽን ያላረገበት ስለ ኮረፕሽን አታብዙት እንጂ ብሉ ብሏል አይደል ያለው ታየ አዎ ስለዛውም ሰው በተሰበሰበበት ቦታ ነው ያለው ብዙ ሰዎች ሰው በተሰበሰበበት እኔ ያየሁትን ልንገር አገር ቤት ስላሉ መናገር አልፈልግም አዛውንቶች ጋር ሄድኩ ተወሰኑ ሰዎች ጋር ብዙ ሰዎች ተሰብስበዋል ቁጭ ብለን ያዳመጥን 3-5 ዓመት ወረዳ ከተማ አስተዳድሮ አንድ ሰው ቤት ካልሰራ መኪና ከሌለው ምኑን ሰራውት ይላል ተመሳሳይ ሱፍ 2-3 ቀን ለብሶ ከመጣ ምኑን ሰራውት ይላል ከዛ በኋላ ወር ሾክድ ምን ማለት ነው ይሄ this license for corruption እናንተ ትግል ምንድነው ሰው ራሱ ሳይለወጥ እንዴት ሀገር ይለውጣል ይሄ ነገር ነው ዶክመንት ነው አሁን በዳይናማት የቤተሰብ ብልጽግና የሚባል ነገር አለ አላው ኢትዮጵያ ውስጥ ኮረፕሽን ነበር አዎ ነበር ድሮ ኦፊሻሊ ሳንክሽን እንዲሆነ ይሄ ደግሞ ዝም ብሎ ከሜዳ የመጣ ነገር አይደለም የአብይ ቶት ፕሮሰስ ብልጽግና ከራስ ይጀምራል የሚለው ኮንሰፕት ራስን ሀብታም አድርገህ ራስህ ስልጣን ይዘህ ከዛ በኋላ ነው ሀገር የምትረዳው የሚለው ነገር ከዛ የሚመነጭ አመለካከት ነው እነዚህ ነገሮች አሁን ይሄን እንኳን እኮ የሚከራከሩ ሰዎች ስላሉ ነው ሞገስ ይሄን ራሱ እንዴ እንደዚህ ማይልም ነው መቶ ሺዎች በተሰበሰቡበት እኮ ነው እንዲህ ነገር ሲናገር የሚለው ነው እኔም ራሱ ከከብዶኝ ነው የተወሰነ ነገሮችን ደጋግሜ የጠየቅኩት ባይዘው ግን ከሙስና ጋር ተያይዞ አቶ ታዬ ደንዳን የዛሬ አንድ አመት ተኩል በፊት ከመታሰሩ በፊት ጠይቄው ያልተላለፈ ቃለ ምልልስ አለ አንድ አጭር ከዛ ላይ ባለፈው እንደውም አንድ አጭር ክሊፕ አንድ ደቂቃ ያስተላለፍኩት ጠቅላይ ሚኒስትሩ እዚህ ሁሉ ክራይሲስ ውስጥ በተለይ ሙስና ውስጥ አለ ወይ ብለህ ታምናለህ ወይ ብዬ ጠይቄው ድሮ እሱ እንደሌለበት ነበር ማምነው አሁን ግን ዋናው ራሱ አስመጪና አከፋፋይ በጅምላና በችርቻሮ የሚያከፋፍለው ሙስና ጠቅላይ ሚኒስትሩ ራሱ ነው ብሎ ነግሮኛል ኦልሞስት ከ16 ወራት በፊት አብሶሉትሊ ይሄ እኮ ደግሞ እኮ ደፍሮ ግለሰብ ሌቦች ሊኖሩ ይችላሉ በተቋም ደረጃ የለም ሙስና ማዝበለው ዘረፋ ከጠቅላይ ሚኒስትሩ ነው የሚመነጨው ከሐሳቡ ነው የሚመነጨው we were there እኮ by the way back there እኮ we never took him serious አንዱ ምናልባት ኢትዮጵያ ሊቃን ሊተቹ የሚገባቸው የሚናገረው ነገር በጣም አውትላንዲሽ ከመሆኑ የተነሳ ቀልዱን ነው ሲሪየስ አይደለም ስንል ነበር እሱ ነው አሁን ረታች ወርዶ እስራኤልና ታዬ ዋና አከፋፋዩ አብይ ነው ላለው there's no question about it እንዴ አሁን እኮ እያንዳንዱ ሪጂናል ፕሬዝዳንቶች ወይም የዞናል ፕሬዝዳንቶች ቤዚካሊ የሙስና ተወካዮች ናቸው ለምሳሌ ትልልቆች ካምፓኒዎች አሁን ኢትዮጵያ ውስጥ ድሮ ህወሓትን ምንተቸው በኤፈርት ነበር አይደል
ኤፈርት እኮ በኦቪድ ተተክቷል። አሁን ኦቪድ ኮንትራክት ያለ አንድ ጨረታ ያለ አንድ ዶክመንቴሽን ማአት ፕሮጀክቶችን የሪል ስቴት ማለት ነው። ይሄ የሪል ስቴት ካምፓኒ ሪል ስቴት ብቻ አይደለም፣ ብዙ ነገሮች ተሳትፈዋል። ኦኬ ማዳበሪያ ኢምፖርትና ኤክስፖርት፣ ተቋማዊ ኮረፕሽን፣ አብይ የማያውቀው ኮረፕሽን ኢትዮጵያ ውስጥ የለም ካለ እነዚህ ለምሳሌ ለፐብሊክ ለኦዲት በግልጽ ያርጋቸው። ኦዲት ማን ነው ኦውን የሚያደርገው? ማን? የዛሬ 7 ዓመት ያልነበረ ፕራክቲካሊ ምንም እንደሌለ ካምፓኒ ኦል ኦፍ ሰደን ሜጋ ፕሮጀክቶችን የሚሰራው እሱ ያለ ጨረታ ብዙዎቹን መደርደር ይቻላል። እና ያ ብቻ አይደለም እንግዲህ ከሜጋ ኮረፕሽን ውስጥ ማይክሮ ድረስ ደግሞ እስከ ቀበሌ ድረስ ሰራህም እኮ ድሮ እኮ ጉቦ ነበር አይደለም? ስለዚህ መጽሐፍ ላይ ጉቦ ምናምን የሚል ነገር ነበር። ፍራውንድ አፖን እንደ በህፍረት የታፈረ ታቡ ነገር ነበር አይደለም? እንደ ጉቦ ሙስና ስሙም ጉቦ ነበር። አሁን ስሙም ተቀይሯል። አሁን እኮ አልሰራህም ወይ እኮ ነው። ድሮ እጅ መንሻ ነበር የሚባለው ድሮ። አሁን እኮ ይሄንን በፈጸምልህ አንተ የምታገኘው ትርፍ ይሄን ነው። ስለዚህ ለእኔ 40% 30% ስጠኝ መስጠት አለብህ እኮ ነው። እምቢ ካልክ አያዋጣኝም ይላል። አያዋጣኝም ብሎ አታገኝም ላይሰንስ። የኢትዮጵያ ነጋዴ እኮ ያለበት ያለውን ዘረፋ ስማ፣ የሐኪሞቹን ጥያቄ አንስተው እነዛ ነጋዴዎች አምጥቶ እንደዛ ሲሰድባቸው ሲዘልፋቸው እንዴት እንዳሳዘኑ ታውቃለህ? ሎክ ይሄ ኦፊሻሊ ፕሮጀክት ምናምን የጫካ ገበታ ለሀገር የሚለው ላይ ባንክ ይታያል። አንድም በፍላጎቱ ሰጥ አንድም ሰው የለም። ባንክ ይታያል። ገቢዎች ናቸው የሚደውሉልህ። ገቢዎች ይደውሉልህና ይወስኑብሃል። ምን ያህል ልክ ግብር እንደሚወስን ሰው ምን ያህል ዶኔት እንድታደርግ ይወስኑብሃል። ለፓርቲው፣ ለነዚህ የአብይ ብልጭልጭ ፕሮጀክቶች፣ ለጦርነት ይወሰንብሃል። ትከፍላለህ። ከዛ ምን ትባላለህ መሰለህ? አይዞህ በመሬት ትካካሳለህ ትባላለህ። በመሬት ትካካሳለህ። እዛ መሬት ትሄዳለህ። መሬት ሄድና እዛ ይሄ መሬት ይሰጥሃል። ሲሸጥ 200 ሚሊዮን ያወጣል። ከዚህ ላይ ለፓርቲው 30 ግጭ ትባላለህ። ከዛ ላስፈጻሚው በተለያዩ ደረጃ ቤዚካሊ 200 ሚሊዮን የሚያወጣ መሬት ከሰጠ 100 ሚሊዮን ትከፍላለህ። this is something I know intimately። ጓደኞቼ ማቃቸው ሰዎች የተበሉበት መኪና ኢምፖርት ለተወሰኑ ሰዎች ፍቃድ ይሰጣል። ፐርሚት ነው የሚባለው። ፐርሚት ይሰጣል። ልክ እነሱ ካስገቡ ይዘጋል። ሌላው ላይ እነዛው ሼር ነው የሚሰሩት ማለት ነው። እያንዳንዱ ነጋዴ ዛሬ ኢትዮጵያ ውስጥ ከመንግስት ባለስልጣናት ጋር ኦፊሻሊ እና ሰሚ ኦፊሻሊ ኢን ፓርትነርሺፕ ካልሰራ ቢዝነስ ውስጥ የለም፣ ይወጣል። ገራሚ ሀገር። ከዛ ይወርድልህና ደግሞ ትልልቆቹ ከሻኛ ቆርጠው ይበሉብሃል። ነጋዴ ስትባል ደግሞ ታች ገቢ ሰብሳቢ የሊቀመንበሩ የቀበሌው ይመጣና ፎቅ ላይ መስመር ያስቀምጥና ሊፈርስ ነው ይልሃል። ኮሪደር ልማት ገባ ብሎ በቃ እንትን ያደርግልሃል። አንተ የምትፈልገው ቦታ ላይ ለሱ ትቦጭቃለህ። ነጋዴው እኮ ቆርቁዞ ጥሎ ወጥቷል። አብዛኛው ይሄ ሰርቫይቭ ማድረግ ያለበት ብቻ ነው እንጂ ደህና ትንሽ የያዘው ሄዷል። ሌላ ደግሞ ሰሞኑን የሰማሁት ኢንፎርሜሽን ባንክረፕት ስለሆነ መንግስት በአሁኑ ወቅት ምን አድርገዋል? ከ1 ቢሊዮን በላይ ተንቀሳቃሽ ካፒታል ያላቸውን በሙሉ አቆመውባቸዋል። በተለያየ ደረጃ ይሄንንማ ሌላ ጊዜ ፕሮግራም እንያዝና ከነ ኤቪደንስ ወሳይሻለሁ። ምን ያደርጋሉ መሰለህ? ብር ቤት ውስጥ አሁን እንዳውም ጆክ አለ። ኢትዮጵያ ውስጥ ያለ
ሀብት 500 ሚሊዮን ከደረሰ ቶሎ መውጣት አለበት ከዛ ሀገር። ከዛ በኋላ የሚበላ ይበዛል። ልክ ብር ሰፋ ሲያደርግ አቃቢ ህግ ማገጃ ያመጣብሃል፣ ወረዳ ማገጃ ያመጣብሃል። ማገጃው ሲታገድ ሄደህ ትከፍላለህ፣ ይፈታልሃል። ከፍሏል ይላል። ሌላው ደግሞ ከላይ ያግድብሃል። የኢትዮጵያ ነጋዴ እኮ ያለበትን ኑሮ ነው የሐኪሞቹንና የመምህራኑን እኮ የምንጮኸው በልተው ማድረስ ስላልቻሉ ነው። ኢን ተርምስ ኦፍ ፌርነስ፣ ስለ ጃስቲስ፣ ስለ ፍትህ የምንናገር ከሆነ የኢትዮጵያ ነጋዴ ባለፈው 7 ዓመት ያለበትን ገሃነም አንድ ቀን ያዝልኝ ፕሮግራም እና እንጋብዛቸዋለን። ድምጻቸውን ቀይረን መረጃ የመጣ ማአት መረጃ አለና ኢትዮጵያ እኮ አሁን ኢትስ ማፊያ ስቴት እኮ ነው የፈጠረው አብይ። ማፊያ አይን ያወጣ የዘረፋ ስቴት ነው የፈጠረው። በዚህ ላይ እንደ ስቴት ደግሞ ቂም የሚይዝ ወደፊት እንመጣበታል። ስቴት ቂም አይዝም፣ አሞርፎሳይዝ አድርገውት ስቴት እንደ ግለሰብ ቂም የሚይዝበትና የሚበቀልበት ስቴት ነው የተፈጠረው። ደግሞ ስቴት because the state has been personalized እኮ ስቴቱ የአምባገነን እኮ የኖርበት ነው አይደለም እንዴ? ዲሞክራሲ ሆነ እና ድሮ ከገደለ ስቴቱን የሚገልህ፣ ከዘረፈ ስቴቱን የሚዘርፍህ ይወርስሃል አይደለም? the state has never been really fair to Ethiopian citizens። ስቴቱ ግን የግለሰቦች መዝረፊያ፣ የግለሰቦች ቂም መወጫጫ፣ ፐርሰናላይዝድ። ኢትዮጵያ እንደ ኢትዮጵያ የአብይ የግል ንብረት ሆነች። ከዛ ደግሞ እሱ ሰብ ኮንትራክት የሚያደርጋቸው አሉ። በክልል ደረጃ፣ በከተማ ደረጃ አዲስ አበባ የአዳነች ፕሮፐርቲ ነች። ኦሮሚያ የሽመልስ፣ አማራ ላይ ያለው ማን ነው? እሱ ያ የሱ። አሁን አይታል አንድ ደቡብ ነው ማዕከላዊ ኢትዮጵያ ላይ የነበረ ፌደራል ፖሊስ የነበረው ሰው የሚናገረው አክቲቪስት እና ውድም የሚለው ማለት ነው። ትልቁ ችግራችን አክቲቪስት ነው እንገላገል የሚለው አስረን pay attention the way they are talking እነኚህ የክልል ፕሬዝዳንቶች፣ የዞን ሰዎች they are not talking እንደ መንግስት ባለስልጣን፣ እንደ መንግስት ኃላፊ አይደለም የሚናገሩት። ክልሉ ከዚህ በፊት ብዬ አልነበረም ኢትዮጵያን ሱቅ በደረቴ ያረጋታል አልኩ። ኪዮስክ እኮ አይደለም ሱቅ በደረቴ ያረጋታል ብዬ። አሁን ከታች ያሉት ደግሞ የሱ ተወካዮች ክልሎችን የሱቅ በደረቴዎች ሱቅ በደረቴን ያደረጓት የራሱ ያችን ክልል ዞንን ሱቅ በደረቴ ሲናገሩ just pay attention the way they are talking about. They are talking as if that is their property, you know. የሚገርም ነው እንዳልከው። ሌላ ጊዜ በስፋት እንወያይበታለን ጊዜ ይዘን። እንደ ወደ መጨረሻ ያው ውይይቱ ስለሳበን ነው እኔም ወደዛ የተሳብኩት። ግን አንድ የመጨረሻ ጥያቄ ሳልጠይቅ አንጨርስም። መጨረሻ ክፍል እንዲሆነ አብይ ነው በሁሉም በኩልና ዋይ አብይ ምንድን ነው? የኢትዮጵያ ችግር ሁሉ አብይ ነው እኮ ያስመሰላችሁትና ምንድን ነው አብይ ብቻ የምትሉት? እንደዛ ስለሆነ ሁሉም ሄዶ አብይ ላይ ነውና ለምን ዋይ አብይ? two reasons። አንደኛ የሀገሪቷ መሪ እሱ ነው። ኦባማ ከዚህ በፊት ያለው ነገር አለ ዘ ባክ ስቶፕስ ዊዝ ሚ አይደል ያለው። አንድ ሀገር ውስጥ ለሚፈጠር ማንኛውም ችግር ዋና ኃላፊነት የመሪ ነው፣ የዋናው መሪ ነው። የኤግዚኪቲቭ የቺፍ ኤግዚኪቲቭ ኃላፊ ነው። በካምፓኒ ደረጃም ከሆነ አንተ ያለበት ዩኒቨርሲቲ ብዙ ሰዎች አሉ የሚያሳድሩ። አልቲሜትሊ ግን አልቲሜት ዲሲዥን የሚሰጠው ከተሳካ የሚወደሰው ከጠፋ የሚጠየቀው የዩኒቨርሲቲው ቻንስለር ወይ ፕሬዚደንት ነው። አንድ እሱ ነው። ሁለተኛ ቅድም እንዳልኩ አብይ ስቴቱን ፐርሰናላይዝ አደረገው፣ የግል አደረገው። ተመልከታውን አሁን ሰሞኑን የተደረጉ ስብሰባዎችን ያደረገበት ሁኔታ ከጎኑ አንድ ሰው አይታል ቁጭ ብሎ የሚናገር። ጤና ሚኒስትሯ ከጎኑ አልነበረችም። ትምህርት ሚኒስቴሩ ከጎኑ አልነበረም። ይህ ፐርሰናላይዝ ስቴት ማይክሮ ማኔጅ ነው የሚያደርገው። ችግሮች በሙሉ ስብስባቸው እሱ ጋር የሚሄዱት ኢንስቲትዩሽናል ብቻ ሳይሆን እሱ ከሚረዳው ፖለቲክስ አንጻር። ስለዚህ የኢትዮጵያን ችግር ስትናገር the biggest elephant in the room ታውኖ ሰው እያለ ያለው how okay
ለምሳሌ በጤና ጉዳይ ጤና ሚኒስትሯን ምክትሏን ነበራል ስንወቅስ የነበረው አንድ ሰሞን where are they ስማቸውን ሰምታል ባለፈው አንድ ወር ስማቸው የለም አንዷን ብቻ ሚኒስትሯን ብቻ ፎቶዋን ብቻ አይተናል ከጤና ባለሙያዎቹ ጋር ፊት ለፊት ተቀምጣ መልስ ሰጥ ስለ ቫይረስም ስለ ባክቴሪያም ስለ በሙሉ he was the one talking about it so ያገሪቷን ችግር በሙሉ እኔ ነኝ የምፈታው ካለ ያ ማለት ያገሪቷ ችግር በሙሉ መልስ ነው ማለት ነው so ምን ይደረግ ሰርጂካል ሪሙቫልም ስላልክ ነው ከዛ አንዛርም ነው ያነሳው ስለዚህ በቀጣይ ምን እንጠብቅ አንተ አክቲቪስት ብቻ ሆነ ነው የምትቀጥለው አንድ ላይ ያይዘውና አክቲቪስት ሆነ ነው የምትቀጥለው በዚህ መልኩ አሁን በቃ አክቲቪስትን የሆኑት መሬት ላይ ምንም የሚያመጡት ለውጥ የለም በየጊዜው የሚሞክሩትንም እኛ መሬት ላይ ህዝቡን ይዘናል እና ከሽፋለን ስለዚህ don't take them seriously አክቲቪስት ናቸው ስለዚህ አዲስ የሚመጣ ለውጥ ነገርም አይኖርም የሚል ነገር አለ አንተም ተሰማለህ አንተስ እስከመቼ ድረስ ነው አክቲቪስት ሆነ የምትቀጥለው ምንድነው አንተ ምን እንጠብቅ ምን ስትራቴጂ ሳለ የሚል ነው የመጨረሻ ጥያቄ እንደው የቅድሙንም አያይዘው ሲሪየስ ተወሰዷቸው እሱ ለምን ሲሪየስ ወሰደን ሲሪየስ ወስዶ ስለኛ ፔሮል ስለኛ ሀቢት በዘወይ በዝግ ስብሰባዎች ስለኛ ያመጋገብ ስልት ያላወራው ነገር የለም why did he take us serious because we know each other ማ የምን ካፓቢሊቲ እንዳለው he knows we know each other እሱን እንትሩ መግባት አያስፈልግም ለውጥ አያመጡም እናሲዝ ብያለሁ እኮ እንወራረድ እናሲዝ 50%ን ኢኮኖሚው ያደርገዋል 30%ን እሱ ይሰራዋል 20%ን ኃላፊነታችን ነች ለቅመን እናስረክባለን እንሰራለን 20%ቱ ላይ እየሰራችሁ ነው ወይ ነው ጥያቄው እሱ በሚገባ ሎክ በአዲስ መልኩ ወደ ስራ ከተመለስን ወዲህ ዲስኮርሱን ተመልከተው ከዚህ በፊት ያው ብዙ ነገሮች እንትን ለማድረግ if you go back and see some of the stuff you will see ከአጀንዳ ሰጪና ወደ አጀንዳ አቀባይነት ቀይረናቸዋል ህዝቡ ላይ ከመበጣጠስ ምንም እንኳን ራሳቸውን ቢያጠናክሩ እንዲርበተበቱ ማድረግ ተችሏል በሀገራችን ውስጥ የለውጥ መንፈስ ፈርስት ስቴፕ ወደ ሶስተኛው ምዕራፍ እየገባ ነው የመጀመሪያው ምዕራፍ ህዝቡ ወደ ትግል መንፈስ መመለስ ነበር አሁን ትግሉ እንዲጀምር ተደርጓል ቀጥሎ ትራንዚሽን ነው የምንሰራው ይሄ እንደበቀው ነገር አይደለም እኔ ሁሌም ብያለሁ የሀገራችን ምሁራን የሀገራችን ሊቃኖች ለውጥ እየመጣ ነው is coming እሱ ችግር ውርርዱን ጨርሰዋል እሱ ጨበጣ አይሆንም ወይ ነው ጀዋር ጨበጣ እንዳይሆን ውርርዱ እጅ ከምን ሲባል እየበሰለ is there something you are cooking የሚል እኮ ነው yes you are cooking very well and now you are smelling it and you are seeing some of the result እኮ ትራንዚሽን ላይ እየሰራን ነው ከዚህ በፊት በሀገራችን ደጋግሞታል እኮ አይታል ባለፈው የሆነ ቦታ ላይ ሱም እኮ ኦልሬዲ እኮ አብይ ፖስት አብይን ዲስከስ እያደረገ ነው እኔም ቢያወርዱ ራሱ ምንም ማድረግ አይችልም ራሱ እሱ መውረዱን ተቀብሎታል yes 1974 ሚስ ያደረግነው ኦፖርቹኒቲ አለ 1991 ሚስ ያደረግነው ኦፖርቹኒቲ አለ 2018 ሚስ ያደረግነው ኦፖርቹኒቲ አለ የሚቀጥለው ሚስ እንዳናደርግ ሁለት ነገር አንድ ስቴቱ ካቢ እንዲተርፍ ማድረግ መቻል አለብን ሁለት በቅድሚያ የተስማማንበት ፍኖተ ካርታ እንዲኖር ማድረግ አለብን እየሰራንበት ነው we're working on it ሪዛልቱን ደግሞ እናይበታለን ይሄ ስንል ግን ዝም ብሎ ሁሉን ብቻ ያገለለ ምናምን ነገር አይደለም we will not repeat the mistakes we made in the past ይሄን they know it we know it change is coming ያን እኔ አሁን የሚያሳስበኝ ነው so much ብትተው ራሱ ይጨርሰዋል አብይ ይሄንን ራሱ ችግር የለውም እሱ አሁን ዳጋ ጋራ ከዳገት የተነሳ ድንጋይ ነው ምንም ልታደርገው አትችልም አሁን አሉ አንድ የሱ ደጋፊዎች እንደዚህ በገስቷቸው እንትን የሚሉ
አብይን ዛሬ ማትረፍ የሚችለው አንደኛ በቢሊዮን ዶላሮች ይሄ ወልባክ ምናምን የሰጠው ሳይሆን በቢሊዮን 10 ቢሊዮን 20 ቢሊዮን ዶላር ኢንጀክት የሚያደርግለት ከመጣ፣ ሁለተኛ አይምሮን ማስተካከል የሚችል ሰው ከመጣ አብይን ሊያተርፈው ይችላል። ከዛ ውጪ ተቃዋሚን በመሳደብ ምናምን የሚደረገው this is not going to help him because this is not a contest for nationalism, this is not a contest for populism, this is a contest for bread. so እሱ አይደለም ትልቁ ነገር መሆን ያለበት። ከአብይ በኋላ የምትኖረው ኢትዮጵያ አንደኛ ከአብይ በኋላ ኢትዮጵያ እንድትኖር ስቴቱ ኮንቲኒቲው ማረጋገጥ አለብን። ስቴት መኖር አለባት፣ እሱ ማረጋገጥ አለብን። እሱን ማድረግ ያለብን የእሱ አወዳደቅ ይወስናል። በማግስቱ የሚመጣው ነገር ወሳኝ ነው። ቀጥሎ የሽግግር ወቅቱ ሽግግር ከዚህ በፊትም እንዳልኩትና እንዳየነው አንድ ሽግግር የሚሳካውና የሚጨናገፈው በመጀመሪያው 6 ወር እስከ 1 ዓመት ባለው ጊዜ ውስጥ ነው። ሰርገኛ መጣ በርበሬ ቀንጥሱ እንዳይባል ስራዎች መሰራት አለባቸው። እኛን ስራዎች እየሰራናቸው ናቸው። ምን ሚንጫጩ ከከሌ ጋር ጠላት ሆነ ምናምን ኖ። በአንድ ወቅት ጠላት ልንሆን እንችላለን። ዛሬም የተለያየ ሀሳብ ሊሆን ይችላል። በሀገር ማስቀጠልና ሰላም በማምጣት ለጉዳይ ላይ እንስማማለን። በድርድርና ንግግር ችግሮች መፈታት አለባቸው የሚለው ላይ እንስማማለን። ዳን ሌቭል ኮንሰንሰስ መጥቷል። ዲቴልሶች አሉ። የሽግግር ወቅት ዲቴልሶች ምን አይነት ጉዳዮች ቀድሞ ይፈቱ፣ ከዛ ሌላው ይፈታ፣ ምን ይፈታ የሚለው እያበሰልን በበሰሉ ቁጥር ደግሞ ለእናንተ ደግሞ እያቀበልን እንሄዳለን። በጣም አመሰግናለሁ።